የወር አበባ መቅረት ወይም መዛባት በብዙ ምክንያቶች ሊከሰት ይችላል። ለምሳሌ በጭንቀት፣ በሆርሞን መዛባት ወይም በምግብ ስርዓት ሊከሰት ይችላል። በባህላዊ መድኃኒትነት ለረጅም ጊዜ የምናውቀው ቁርንፉድ የማህፀን አካባቢ የደም ዝውውርን በማፋጠን የወር አበባ እንዲመጣ ይረዳናል። ታዲያ ቁርንፉድ ለዚህ አገልግሎት ለማዘጋጀትና ለመጠቀም እንዴት ማዘጋጀት እንችላለን የሚለውን በዚህ ቪዲዮ ላይ የምንማማር ይሆናል። ሰላም፣ እንዴት ናችሁ? በዚህ ቪዲዮ ላይ እጅግ በጣም በርካታ ጠቃሚ የሆኑ ትምህርቶችን የምታገኙ ይሆናል ማለት ነው። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ እየተቀላቀላችሁ ቪዲዮውን ጀምሩት። ቁርንፉድን ለዚህ አገልግሎት ለማዘጋጀትና ለመጠቀም የሚከተሉትን መንገዶች መከተል ትችያለሽ። የመጀመሪያውና አንደኛው የቁርንፉድ ሻይን ማዘጋጀት። ይህ በጣም የተለመደውና ቀላል ዘዴ ነው። የሚያስፈልጉንም ነገሮች ከ5 እስከ 7 የሚሆኑ የቁርንፉድ ፍሬዎች ናቸው። እናም 1 ብርጭቆ ውሃ። አዘገጃጀቱም ውሃውን በሚገባ ማፍላት፣ ከዛም ያዘጋጀሽውን ቁርንፉድ መጨመር። ቁርንፉዱን ከጨመርሽ በኋላ ከ5 እስከ 10 ደቂቃ ያህል ማንተክተክ፣ ከዛም አውጥተሽ ያንን ያዘጋጀሽውን ሻይ እስኪበርድ ድረስ መጠበቅ ነው። በቀን 1 ጊዜ ጠዋት በባዶ ሆድ ይሄንን ብትጠጪ የተዛባ የወር አበባ ዑደት ካለሽ እንዲሁም የወር አበባሽ እየቀረ ካስቸገረሽ ያንን መፍትሄ ለማስወገድ ይረዳል ማለት ነው። ሁለተኛ፣ ቁርንፉድን በወተት መጠቀም ትችያለሽ። አዘገጃጀቱም ግማሽ የሻይ ማንኪያ የተፈጨ ቁርንፉድን በ1 ብርጭቆ ወተት ውስጥ መበጥበጥ ከዛም መጠጣት ነው። ይህ ዘዴ በተለይ ለሆድ ቁርጠት ጭምር እጅግ በጣም ወሳኝ ነው። ጥንቃቄ ሊደረግባቸው የሚገቡ ነጥቦች ደግሞ ቁርንፉድ መጠቀም ከመጀመርሽ በፊት እነዚህን አሁን የምነግርሽን ወሳኝ ነጥቦች ማወቅ አለብሽ። ይህም ታዲያ የወር አበባሽ በእርግዝና ምክንያት ከቀረ፣ የወር አበባሽ የቀረው በእርግዝና ምክንያት ከሆነ ቁርንፉድ መጠጣት ፈጽሞ አይመከርም። ምክንያቱም ጽንስ የማስወረድ እድል ሊኖረው ይችላል። በመሆኑም መጀመሪያ እርግዝና አለመኖሩን ማረጋገጥ ተገቢ ነው። ቁርንፉድ ከመጠጣትሽ በፊት በምን ምክንያት የወር አበባሽ እንደቀረ ብታረጋግጪና ምርመራ ብታደርጊ ይመከራል። መውሰድ ያለብሽ በቀን ምን ያህል ቁርንፉድ ነው የሚለውን እንመልከት። ቁርንፉድ በጣም ጠንካራ በመሆኑ መጠኑን ማብዛት የሆድ መቁሰል ወይም ሌላ የጤና እክል ሊያመጣ ይችላል። በቀን 1 ብርጭቆ እና በቀን 1 ማንኪያ የቁርንፉድ ዱቄትን ወይም ደግሞ በፍሬ 7 የሚሆኑ ቁርንፉዶችን በሻይ ወይም በወተት አድርገሽ መጠቀም ትችያለሽ ማለት ነው። ልክ ከላይ ቅድም እንደዘረዘርኩት አማራጭ። ታዲያ ከነዚህም ባሻገር የጤና ባለሙያ ማማከር ደግሞ የተሻለ ነው። የወር አበባሽ ከ2 ወር በላይ ከቀረ ወይም ከፍተኛ ህመም ካለው የሆርሞን ምርመራ ማድረግ፣ ህክምና መሄድ ይመከራል። ማለትም እንግዲህ የወር አበባሽ የቀረው በእርግዝና ምክንያት እንዳልሆነ ካወቅሽ የሆርሞን መዛባት ሊሆን ይችላል። አንዳንዴ በጭንቀት ምክንያት የወር አበባ መዛባት መቅረት ሊከሰት ይችላል። እንዲሁም የተለያዩ የጤና እክሎች፣ ተጓዳኝ በሽታዎች ካጋጠሙሽ የወር አበባ መቅረት አንዳንድ ጊዜ ያጋጥማል ማለት ነው። ታዲያ ከነዚህም ባሻገር ከነዚህ በተጨማሪ ለወር አበባ መቅረት ምን መመገብ አለብሽ፣ እንዲሁም ለወር አበባ መቅረት የተሻለ አማራጭና አመጋገብ የቱ ነው ካልሽ፣ የወር አበባ መዛባት ወይም መቅረት በተለያዩ ምክንያቶች ሊከሰት ይችላል። ቅድም እንደነገርኩሽ ዋነኛውና አንደኛው በምግብ አማካኝነት ነው። ሆርሞንን ለማመጣጠንና የወር አበባ በስርዓት እንዲመጣ የሚረዱ ተፈጥሯዊ ምግቦችንና መጠጦችን መጠቀም እጅግ በጣም መልካም አማራጭ ነው። ለዚህ ችግር መፍትሄ የሚሆኑ ዋና ዋና ምግቦችን፣ መጠጦችን አሁን እነግርሻለሁ። የመጀመሪያውና አንደኛው ቅመማ ቅመሞችን መጠቀም። ለምሳሌ ዝንጅብል። ዝንጅብል በማህፀን አካባቢ ያለውን የደም ዝውውር በማነቃቃት የወር አበባ እንዲመጣ ይረዳል። ዝንጅብሉን ቀቅሎ በሻይ መልክ መጠጣት በጣም ምርጥ አማራጭ ነው። ሌላው ቀረፋን መጠቀም ነው። ቀረፋ የኢንሱሊን መጠንን በማስተካከል የሆርሞን መዛባትን ይረዳል። በተለይም ለፒሲኦኤስ ተጋላጭ ለሆኑ ሴቶች ጠቃሚ ነው። በሻይ ወይም በምግብ ላይ ቀረፋን ጨምረሽ መጠቀም ትችያለሽ። ሌላው እርድን መጠቀም ነው። እርድ የደም ዝውውርን የማነቃቃትና የሆርሞን መጠንን የማመጣጠን ባህሪ ያለው። በሞቀ ወተት ወይም በምግብ ውስጥ እርድን በመጨመር እርድን መጠቀም ትችያለሽ ማለት ነው። ሁለተኛ ደግሞ ፍራፍሬዎችን በምግቦች ውስጥ ማካተት። ፓፓያ እንዲሁም የተለያዩ ፍራፍሬዎችን ጥሬ ወይም በደንብ ያልበሰለ ፓፓያ የማህፀን ጡንቻዎችን እንደሚያኮማትሩ በማድረግ የወር አበባ እንዲመጣ ይረዳል። አናናስን መጠቀም። አናናስ በውስጡ ብሮሜላይን የተባለ ኢንዛይም ስላለው የማህፀን ግድግዳ እንዲላላና የወር አበባ ዑደት እንዲስተካከል ያደርጋል። እንዲሁም ደግሞ በሶስተኛ ደረጃ ሌሎች ምግቦችን መጠቀም ትችያለሽ።
ቫይታሚን ሲ ያላቸው ምግቦች እንደ ሎሚ፣ ብርቱካን፣ ቲማቲም ያሉ ምግቦች የኤስትሮጅን ሆርሞን እንዲጨምር በማድረግ የወር አበባ እንዲመጣ የተስተካከለ የወር አበባ እንዲኖረን ያደርጋል። ሌላው አትክልቶችን እንደ ስፒናች ያሉ አረንጓዴ ቅጠላማ አትክልቶችን መጠቀም በውስጣቸው ፎሌትን የያዙ በመሆናቸው ለሆርሞን መስተካከል እጅግ በጣም ወሳኝ ናቸው። ልብ ሊባሉ የሚገቡ ነጥቦች ደግሞ እርግዝናን በመጀመሪያ ቅድም እንዳልኩት ማረጋገጥ። ማንኛውም የወር አበባን የሚያመጡ ምግቦችን ከመውሰድሽ በፊት እርግዝና አለመኖሩን ማረጋገጥ በጣም አስፈላጊ ነው። ምክንያቱም ዋነኛ የወር አበባ የሚቀርበት ምክንያት እርግዝና ሲፈጠር ነው። ታዲያ የወር አበባሽ የቀረው በእርግዝና ምክንያት ካልሆነ እነዚህ አሁን ያልኳቸውን ነገሮች መጠቀም ትችያለሽ ማለት ነው። እንዲሁም በቂ ውሃ መጠጣት አስፈላጊ ነው። በሰውነት ውስጥ የውሃ እጥረት ሲኖር የሆርሞን መዛባት ሊከሰት ይችላል። እንዲሁም ጭንቀትን መቀነስ። ከመጠን ያለፈ ጭንቀት የወር አበባ እንዲዘገይ ስለሚያደርግ በቂ እረፍት ማድረግ ያስፈልጋል ማለት ነው። የወር አበባሽ ለረጅም ጊዜ ከ3 ወር በላይ ከቀረ ወይም ከባድ ህመም ካለሽ የሆርሞን ምርመራ ማድረግ እጅግ በጣም ተገቢ ነው ማለት ነው። በቅድሚያ ወደ ጤና ተቋም መታየት መመርመር አለብሽ ማለት ነው። ስለዚህ ውድ የቻናል ቤተሰቦች በዛሬው ቪዲዮአችን ላይ የቀረን የወር አበባ ለማምጣት ቁርንፉድን በምን መልኩ መጠቀም አለብን፣ እንዲሁም የቀረን የወር አበባ ለማምጣት የሚደግፉ ምግቦች ምን ምንድናቸው የሚለውን አጠር አድርጌ በዚህ ቪዲዮ ላይ አስተምራችኋለሁ። ይህ ቪዲዮ ለብዙ ሴት እህቶቻችን በጣም ጠቃሚና አስተማሪ ስለሆነ ሼር፣ ላይክ እያደረጋችሁ አጓራቸው። በዛሬው የጤና ትምህርታችን ላይ የተመለከትነው የወር አበባ መቅረት የሚረዱ ነገሮችን ነው። በሌላ ቪዲዮ ደግሞ እንዲሰራላችሁ የምትፈልጉት ነገር ካለ ኮመንት ላይ አስፍሩልኝ፣ አብራርቼ እመልሳለሁ፣ ቪዲዮ እሰራለሁ። ከእናንተ ጋር በአዲስ ቪዲዮ እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ።